የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛን አስመልክቶ ያቀረቡት እቅድ ከመላው አረብ ሀገራትና ከሌሎችም የዓለም ክፍሎች በርካታ ትችቶች የተሰነዘሩ ሲሆን ግብጽ ግን የራሷን አማራጭ ይዛ ብቅ ብላለች። የጋዛ ነዋሪዎች ወደ ግብጽና ዮርዳኖስ እንዲዛወሩ በማድረግ አሜሪካ የግሏ ታደርገዋለች፣ መልሳ ትገነባዋለች ሲሉ ትራምፕ መግለጻቸውን የተቃወመችው ግብጽ እቅድ ያዘጋጀች ሲሆን እቅዱም በትላንትናው ዕለት ውይይት ተደርጎበታል። በዚህም በግብጽ መዲና ካይሮ ላይ በተካሄደው የአረብ ሀገራት መሪዎች ስብሰባ የትራምፕን የጋዛ እቅድ ውድቅ የሚያደርግ እቅድ ጸድቋል። ይህንና የጋዛ ሁኔታ ወዴት ያመራል የሚሉ ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። ወንደሰን መርሻ ያዘጋጀውን አበረስሜና አቅርበዋለሁ። የአረብ ሀገራት መሪዎች በእስራኤልና በፊልስጤማውያን መካከል እየተደረገ ያለው ጦርነት የወደማትን ጋዛን መልሶ ግንባታ በተመለከተ ማክሰኞ ካይሮ ውስጥ በነበራቸው ስብሰባ ፕሬዝዳንት ዶናልድ ትራምፕ ፊልስጤማውያንን ከጋዛ በማስወጣት የባህር ዳርቻ መዳረሻ በማድረግ መልሶ ለማልማት ያቀዱትን ሐሳብ በመቃወም አዲስ የራሳቸውን አማራጭ እቅድ አጽድቀዋል። ይህንንም እቅድ እስራኤል ውድቅ ስታደርገው አሜሪካ ደግሞ በቀድሞ አቋሟ መጽናቷ ተሰምቷል። ካይሮ ባዘጋጀችው በዚህ ስብሰባ የአረብ መሪዎች የእስራኤል ሐማስ የተኩስ አቁም ስምምነት መቀጠሉ እርግጠኛ ባይሆኑም የጋዛ ሰርጥ ህዝብ ሙሉ በሙሉ ለቆ እንዲወጣና ጋዛም ወደ ባህር ዳርቻ መዳረሻነት እንዲቀየር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ሐሳብ አጥብቀው ኮንነዋል። በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ላይ የተስተናገደው የመሪዎች ጉባኤ የኳታሩ አሚር፣ የተባበሩት አረብ ኤሚሬቶች ምክትል ፕሬዝዳንት፣ የሳውዲ አረቢያ የውጭ ጉዳይ ሚኒስትርና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝም ተሳትፈዋል። እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 በደቡባዊ እስራኤል ግዛት ሐማስ በእስራኤል ላይ ያደረሰውን ጥቃት ተንተርሶ የተኩስ አቁም ማድረግና ታጋቾችን የመልቀቅ አማራጭ የተባለው የአሜሪካን ሐሳብ እስራኤል ተቀብለዋለች። እስራኤል ሐማስ አዲሱን ሐሳብ እንዲቀበል ለማድረግ ወደ ጋዛ የሚገቡ የምግብ፣ የነዳጅ፣ የመድኃኒትና ሌሎች አቅርቦቶችን በመዝጋት ተጨማሪ መዘዞች እንደሚከተሉ አስጠንቅቃ ነበር። ይህም ዳግም ወደ ውጊያው ይመለሳሉ የሚል ስጋትን አሳድሮ ይገኛል። የሰብአዊ መብት ተሟጋች ድርጅቶች እስራኤል በዓለም አቀፍ ሕግ የታወቀች ሀገርን ነው የተቆጣጠረችው፣ ስለዚህ የዓለም አቀፍ ሕግን ጥሳለች፣ እናም የሚጠብቃትን ግዴታ መወጣት አለባት ሲሉም ገልጸዋል። የእርዳታው እገዳ ሰፊ ትችት በዓለም አቀፍ ደረጃ ማስከተሉ እየተገለጸ ነው። አዲሱ የአረብ ሀገሮች እቅድ ሐማስ የቀሩትን ግማሾቹን ታጋቾች እንዲፈታ፣ የታጣቂ ቡድኑ ዋና ድርድር እንዲያደርግ፣ የተኩስ አቁም እንዲራዘምና ዘላቂ እርቅ እንዲመጣ ለመደራደር ቃል እንዲገቡም ይጠይቃል። እስራኤል ግን ተጨማሪ የፊልስጤም እስረኞችን ስለመልቀቅ ምንም አልተናገረችም። በአሶሺየትድ ፕሬስ የተገኘው ባለ 112 ገጽ መረጃ እንደሚያትተው የግብጽ የ53 ቢሊዮን ዶላር እቅድ ረቂቅ እንደ አውሮፓውያን አቆጣጠር በ2030 ጋዛ ህዝቧን ወደ ሌላ ቦታ ሳይፈናቀሉ እንደገና እንደምትገነባ ያስረዳል። በመጀመሪያው ምዕራፍ ያልፈነዱና የተቀበሩ ፈንጂዎችን ማስወገድን መጀመር፣ በእስራኤል የቦምብ ድብደባና ወታደራዊ ጥቃቶችን የወደመውን ከ50 ሚሊዮን ቶን በላይ የሆነውን ፍርስራሽ ማጽዳት ያካትታል። የመልሶ ግንባታ በሚካሄድበት ጊዜ በመቶ ሺዎች የሚቆጠሩ ጊዜያዊ መኖሪያ ቤቶች የጋዛ ህዝብ ሊኖርባቸው የሚችሉበት ቦታም ይዘጋጃል። ፍርስራሹ እንደገና ጥቅም ላይ የሚውል ሲሆን ከፍርስራሹ ጥቂት ደግሞ በጋዛ የሜዲትራኒያን ባህር ዳርቻ ላይ ሰፋፊ መሬቶችን ለመፍጠር እንዲውልም ታስቧል። በሚቀጥሉት ዓመታት እቅዱ ሙሉ ለሙሉ ዘላቂ አረንጓዴና ለነዋሪው ምቹ መራመጃ መኖሪያ ቤቶችና የከተማ አካባቢዎችን በታዳሽ ኃይል መገንባት ታቅዷል። የእርሻ መሬቶችን በማደስ የኢንዱስትሪ ዞኖችንና ትላልቅ የፓርክ ቦታዎችን ይፈጥራል። የአየር ማረፊያ፣ የአሳ ማጥመጃ ወደብና የንግድ ወደብ እንዲከፈትም የእቅዱ ሰነድ ያትታል። እንደ አውሮፓውያን አቆጣጠር በ1990ዎቹ የኦስሎ የሰላም ስምምነት በጋዛ ውስጥ የአየር ማረፊያና የንግድ ወደብ እንዲከፈት ተጠይቆም ነበር። ነገር ግን የሰላም ሂደቱ ሲሰናከል ፕሮጀክቶቹ ተግባራዊ ሳይሆኑ ቀርተዋል። የፊልስጤም ነዋሪዎች በዘላቂነት በማዘወርና ወደ የመካከለኛው ምስራቅ የባህር ዳርቻ መዳረሻነት ለመቀየርም የታሰበ ነው። በአረብ ሀገራት ተቀባይነት ያለው የግብጽ እቅድ የ6 ወር የማገገሚያ ጊዜን ያካትታል። በዚህም ጊዜ ውስጥ ለ1.5 ሚሊዮን የተፈናቀሉ ጋዛውያን በጊዜያዊነት የሚያገለግሉ መኖሪያ ቤቶች እንደሚገነቡም ተጠቁሟል። የመጀመሪያው ምዕራፍ 2 ዓመት የሚፈጅ ሲሆን 20 ቢሊዮን ዶላር የሚፈጅም ይሆናል። ሁለተኛው ምዕራፍ ደግሞ 2 ዓመት ተኩል የሚቆይ ሲሆን 30 ቢሊዮን ዶላር የሚፈጅ ይሆናል ተብሏል። አጠቃላይ ሂደቱ እስከ አውሮፓውያኑ 2030 ድረስ ይቆያል ተብሎም ይጠበቃል። እነዚህ ሁሉ ጥረቶች የፊልስጤም ህዝብ ሀገራቸውን መልሶ ለማቋቋም ሰላምና ደህንነታቸው ተጠብቆ ለመኖር ያላቸውን ህጋዊ ምኞት ለማሳካት የታለመ ቋሚና ፍትሃዊ መፍትሄ የሚሆን የፖለቲካ መንገድ ከመጀመሩ ጋር የተያያዘ እንደሆነ በተጠናቀቀው ጉባኤ ላይ ተገልጿል። በቅዱ መሰረት ሐማስ የተሻሻለው የፊልስጤም አስተዳደርን መቆጣጠር እስኪችል ድረስ ስልጣኑ ለፖለቲካ ነጻ አውጪዎች ጊዜያዊ አስተዳደር አሳልፎም ይሰጣል። የፊልስጤም ፕሬዝዳንት መሐመድ አባስ በምዕራቡ ዓለም የሚደገፈው ባለስልጣን መሪና የሐማስ ተቃዋሚ በጉባኤው ላይ መገኘታቸው ታውቋል። እስራኤል በጋዛ ውስጥ ለፊልስጤም አስተዳደር ምንም አይነት ሚና እንደማይኖረውና ከአሜሪካ ጋር በመሆን ሐማስ ትጥቅ እንዲፈታ ከወዲሁ ጠይቃለች። የእስራኤል ህልውና የማይቀበለው ሐማስ በጋዛ ያለውን ስልጣን ለሌሎች ፊልስጤማውያን ለመስጠት ፈቃደኛ እንደሆነ ተናግሯል። ነገር ግን የፊልስጤም መንግስት እስኪፈጠር ድረስ እጄን ለእስራኤል አሳልፌ አልሰጥም ብሏል።
በጉባኤው ላይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንደተናገሩት እቅዱ የፊልስጤም ህዝቦች ሀገራቸውን መልሶ የመገንባት መብታቸውን የሚያስጠብቅና በምድራቸው ላይ ህልውናቸውን የሚያረጋግጥ ነው ብለዋል። ለፊልስጤም ጉዳይ ሁሉን አቀፍ ፍትሃዊና ዘላቂ ሰላም ለማምጣት ልባት ይሰጣል ሲሉም ተናግረዋል። ዘላቂ ሰላም ለማምጣት ትይዩ የሰላም መንገድ እንደሚያስፈልግም ነው የገለጹት። አልሲሲ የፊልስጤም መንግስት ካልተቋቋመ እውነተኛ ሰላም አይኖርም ብለዋል። በዓለም አቀፍ የህጋዊነት ውሳኔዎች መሰረት ለፊልስጤም ጉዳይ ዘላቂ መፍትሄ የሚያመጣው ከባድና ውጤታማ የፖለቲካ መንገድ ለመጀመር ጊዜው አሁን ነው ብለዋል አልሲሲ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በዚሁ የመክፈቻ ንግግራቸው የኛ ጉባኤ የሚካሄደው በጣም ውስብስብ በሆነ ቀጠናዊ ቀውስ ውስጥ ሆኖ ነው ሲሉም ገልጸው በቀጠናው የአካባቢውን ጸጥታና መረጋጋት አደጋ ላይ የሚጥሉ ከባድ ፈተናዎች ተጋርጠውበታልም ብለዋል። አልሲሲ የፊልስጤም ህዝብ የትውልድ ሀገራቸውን መልሶ የመገንባቱና በምድራቸው ላይ የመቆየት መብታቸውን የሚያስጠብቅ እቅዳቸው እንዲጸድቅም እንፈልጋለን ሲሉ ተናግረዋል። አክለውም በቀጣዩ ምዕራፍ ውስጥ የደህንነት ጥበቃ የሚያደርጉ የፊልስጤም የደህንነት ቡድኖችን በማሰልጠን ላይ እንገኛለን ብለዋል። የግብፁ ፕሬዝዳንት በመጪው ሚያዝያ በካይሮ በሚካሄደው የጋዛ መልሶ ግንባታ ጉባኤ ሁሉም የአረብ ሀገራት እንዲሳተፉና ለዚሁ ዓላማ ለሚቋቋመው ፈንድ ድጋፍና አስተዋጽኦ እንዲደረግም ጥሪ አቅርበዋል። ግብፅና ዮርዳኖስ የፊልስጤም ፖሊሶች በማሰልጠን በጦርነት በተመሰቃቀለው ሰርጥ ውስጥ ደህንነትን ለማስጠበቅ እንዲቻል ለማድረግም አስበዋል። የሐማስ እንቅስቃሴን አስመልክቶ በተነሳው ሐሳብ ላይ አንዳንድ ባለስልጣናት እንዳሉት መሳሪያን በማውረድ በኩል ፈቃደኛ ስለመሆናቸውና ስላለመሆናቸው የተጠቀሰ ነገር የለም። የአረብ ሀገራት መሪዎች የጸጥታው ምክር ቤት ለፊልስጤማውያንና እስራኤላውያን በዌስት ባንክና በጋዛ ሰርጥ የፖለቲካውን አድማስ በማጠናከር አውድ ውስጥ የፊልስጤም መንግስት ለመመስረት ደህንነትን ለማምጣት አስተዋጽኦ የሚያደርጉ ዓለም አቀፍ የሰላም አስከባሪ ኃይሎች እንዲያሰማራም ጠይቀዋል። የእስራኤልን ወረራ በማቆም ነጻና ሉዓላዊ የፊልስጤም መንግስት በመመስረት ምስራቃዊ ኢየሩሳሌም ዋና ከተማዋ በማድረግ የፊልስጤምን ጉዳይ ላይ ፍትሃዊና አጠቃላይ መፍትሄ ላይ ለመድረስ የሰላም ድርድርን ለመቀጠል በተለይም ከአሜሪካ አስተዳደር ጋር ወዲያውኑ ለመነጋገር ዝግጁ መሆናቸውን ገልጸዋል። ይህ ካልሆነ ግን የቀጠናው ግጭት ወደ ሌሎች የቀጠናው ሀገራት የሚዘልቅ አዲስ የግጭት ምዕራፍ ሊሻገር እንደሚችል ነው የተገለጸው። እቅዱን የሚያጸድቀው የመግለጫው ቀደምት ረቂቅ ለፊልስጤም ጉዳይ ቋሚና ፍትሃዊ መፍትሄ እንዲኖርና የተባበሩት መንግስታት የጸጥታው ምክር ቤት ዓለም አቀፍ ሰላም አስከባሪዎችን በጋዛና በእስራኤል በተያዘችው ዌስት ባንክ እንዲያሰማራም ጠይቋል። ይሁንና በስብሰባው ላይ የሰላም አስከባሪ ኃይሎች እንዲያሰማራ የተጠቀሰው ሐሳብ ከጊዜ በኋላ ከቀረበው ረቂቅ እንዲወገድም ተደርጓል። የሐማስ እስራኤል የተኩስ አቁም ስምምነት በሁለተኛውና በሶስተኛው ምዕራፍ እስካልተጠናቀቀ ድረስ የጋዛ መልሶ ግንባታና የአካባቢው መረጋጋት ሊሳካ አይችልም ተብሏል። በጋዛ ላይ ያለው ጥቃት ለዘለቄታው እንዲቆምና እስራኤል ፊላዴልፊያን ጨምሮ ከሰርጡ ሙሉ በሙሉ መውጣት አለባትም በማለት ገልጸዋል መሪዎቹ። በተጨማሪም የፊልስጤም አስተዳደር ጠንካራና ዘላቂ ተቋማትን ለመገንባት የህግ አውጭና ፕሬዝዳንታዊ ምርጫዎችን በተቻለ ፍጥነት ለማካሄድ የሚያደርገውን የማሻሻያ ጥረት በዋንታው ተቀብለውታል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጉባኤው መክፈቻ ወቅት እንዳሉት የጋዛ እቅድ የፊልስጤም ህዝብ የትውልድ ሀገራቸውን መልሶ ለመገንባት ያላቸውን መብት የሚያስጠብቅና በምድራቸው ላይ የሚኖራቸውን ቆይታ የሚያረጋግጥ እንደሆነም ጠቁመዋል። አልሲሲ በጋዛ ላይ የተከፈተው ከባድ የእስራኤል ጦርነት ሰርጡን ከነዋሪዎች በኃይል ባዶ ለማድረግ ታስቦ እንደሆነ ገልጸው የፊልስጤም ህዝብ ወደ ሌሎች ጎረቤት ሀገራት ይዘዋወራል የሚባሉን እቅድ መቃወሙ መሬታቸውን ለመያዝና መብታቸውን ለማስመለስ ያላቸውን ጽናትና ቁርጠኝነት አጉልቶ ያሳያልም ብለዋል። ከዚህ ባለፈም ግብጽ የፊልስጤም ነጻ ሙያተኞች ስብሰባ የሆነው አስተዳደር ኮሚቴ በማቋቋም የፊልስጤምን አስተዳደር ወደ ነበረበት ለመመለስ ለተወሰነ ጊዜ የእርዳታ ሰራተኞችን በመቆጣጠር በፊልስጤም ካሉ ወንድሞች ጋር ተባብራ እየሰራች እንደሆነም አልሲሲ ተናግረዋል። የፊልስጤም ጉዳይ ፍትሃዊ ሁሉን አቀፍና ዘላቂ ልባት ለማምጣት በዓለም አቀፍ ማህበረሰብና በቀጠናው ሀገራት የሚደገፈው የሰላም እቅድ ትይዩ ሂደት ሊኖረው እንደሚገባም አልሲሲ ተናግረዋል። በሚቀጥለው ወር ግብጽ በምታስተናግደው የመልሶ ግንባታ ኮንፈረንስ ላይ በመሳተፍ ነጻና ወዳጅ ሀገራት ሁሉ ይህንን ሂደት እንዲደግፉም ጠይቀዋል። ፊልስጤም ነጻ የሆነች ሀገር ሆና እስካልተመሰረተች ድረስ ምስራቅ ኢየሩሳሌም ዋና ከተማዋ ከሆነችና የእስራኤልን ደህንነት ለመጠበቅ ዋስትና ካልተሰጠ እውነተኛ ሰላም አይኖርም ብለዋል አልሲሲ። የፊልስጤሙ ፕሬዝዳንት መሐመድ አባስ የግብጽን የጋዛ እቅድ አወድሰው ፊልስጤማውያን ከትውልድ ሀገራቸው የማፈናቀል ጥሪን ሙሉ በሙሉ ውድቅ አድርገዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአረብ ሀገራት መሪዎችን ባነጋገሩበት ወቅት ይህንን ጦርነት ለማስቆም የሚደረገው ጥረት ለመደገፍ የሰውን ልጅ ጥልቅ ስቃይ ለማቃለልና ዘላቂ ሰላምን ለማስፈን ዓለም የጋራ ኃላፊነት አለበትም ብለዋል። ጉተሬዝ በምን መንገድ እንደገና በሚሊዮኖች የሚቆጠሩትን ወደ ስቃይ አዘቅት ውስጥ የሚያስገባና ቀጠናውን የበለጠ ወደ አለመረጋጋት የሚያመጣ ጦርነትን ማስወገድ ያስፈልጋል ሲሉም ጠይቀዋል። ለጋዛ ማገገም
የማይደገም መልሶ መገንባትና ዘላቂ መረጋጋት መሰረት የሚጥል የፖለቲካ ማዕቀፍ ስለሚያስፈልግ አፋጣኝ ቀውስን ማቆም በቂ እንዳልሆነ አጽንኦት ሰጠውበታል። የእስራኤልን ህጋዊ የጸጥታ ስጋቶች ለመፍታት ጉተሬዝ ጥሪ አቅርበዋል። ነገር ግን ይህ በጋዛ የረጅም ጊዜ የእስራኤል ወታደራዊ ቆይታ ላይ መሆን የለበትም ብለዋል። የፊልስጤም ህዝብ ራሱን በራሱ የማስተዳደር መብት ሊኖረው ይገባል ሲሉ የተባበሩት መንግስታት ድርጅት መሪው ጉተሬዝ አሳስበዋል። ኢየሩሳሌም የሁለቱም ሀገራት ዋና ከተማ ሆና ከዓለም አቀፍ ህግና አግባብነት ያለው የተባበሩት መንግስታት ድርጅት ውሳኔ ጋር በተጣጣመ መልኩ ሁለት መንግስታት እስራኤልና ፍልስጤም በሰላምና በጸጥታ አብረው እንዲኖሩ አሳስበው ለዚሁ መፍትሄው ሁለቱ ሀገራት ዘላቂ ሰላምን ለማምጣት ብቸኛው መንገድ ነው ሲሉም ተናግረዋል። ያም ሆኖ እቅዱን እስራኤል መቃወሟ አሜሪካን ብትሆን የትራምፕ እቅድ ነው በጋዛ ተፈጻሚ ሊሆን የሚገባው በሚል አቋሟ መጽናቷ አሁንም የጋዛን ወደፊት ዕጣ ፈንታ ማወቅ እንዳይቻል አድርጎታል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አጃንስ ፍራንስ ፕሬስ፣ ኤቢ ኒውስ፣ ሊቢያ ኒውስ ኤጀንሲና ዩናይትድ ፕሬስ ኢንተርናሽናልን በዋቢነት ተጠቅመናል።